አሜሪካ ታላቅ በቀል ተበቀልኩ አለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቃል በገባሁት መሰረት የአይኤስ አሸባሪዎች በወታደሮቻችን ላይ የፈጸሙትን በቀል በታላቅ መልኩ ተበቅለናል ብለዋል። አሜሪካ በሶሪያ የፈጸመችው ጥቃት ከራሷ ጦር ባለፈ ከዮርዳኖስ በተነሳ የጦር አውሮፕላንም ጭምር ታግዛ ነው ጥቃቱን የፈጸመችው። ከ70 በላይ የሚሆኑ ወታደራዊ ኢላማዎችንም መትቻለሁ ብላለች ዋሽንግተን። በሌላ በኩል የሩሲያው ፕሬዝዳንት ቭላዲሚር ፑቲን ከ4 ሰዓት ተኩል በላይ የፈጀው ጋዜጣዊ መግለጫቸው ዛሬም እያነጋገረ ይገኛል። እንከባበር ያሉበት ነጥብ ግን የአውሮፓ መገናኛ ብዙሃንን ትኩረት ስቧል። ዩክሬን ምርጫ ካደረገች እኛም ጭምር እናግዛታለን፣ ያኔ አንተኩስባትም ያሉት ቭላዲሚር ፑቲን ወደ ጠፈር ያመጠቋቸው መሳሪያዎችንም በተመለከተ ማንንም አናስፈራራበትም፣ ግን ከተፈተንን አይቀርም ብለዋል። ሀገራቸው ሰላም እንደምትፈልግ በቀጣዩ ዓመት ከወታደራዊ ግጭት ነፃ የሆነ ጊዜ ማሳለፍ እንደሚፈልጉ፣ ነገር ግን ኔቶ ልናከብረው እንደምንሞክረው ሁሉ ሊከበር እንደሚገባም ሊያውቅ ይገባል ብለዋል። ከብሪታንያም ከአውሮፓም ጋር ሰላም መፍጠር እንፈልጋለን፣ የተለየ ነገር አልጠየቅናቸውም፣ ማክበር ብቻ ከእነርሱ ይጠበቃል ብለዋል። ሌሎች አስገራሚ ነገሮችም ተናግረዋል። ቭላዲሚር ፑቲን እናትነትን፣ አባትነትን አክብሩ፣ ቤተሰብ መሰረታችሁ ነውና አክብሩ ብለዋል። በምዕራቡ ዓለም ያለውን ጣጣ በማገናዘብ ስለ ፈጣሪም ፑቲን እንዲህ አሉ። እኔ በእግዚአብሔር አምናለሁ፣ እግዚአብሔርም ከኛ ጋር ነው፣ መቼም ቢሆን ሩሲያን አይተዋትም ሲሉም ተናግረዋል። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። ፔንታገን ከ70 በላይ ወታደራዊ ኢላማዎችን በመሃል ሶሪያ ደብድቤያለሁ ብሏል። ከ70 በላይ ኢላማዎችን ለመደብደብም የአሜሪካ ማዕከላዊ እዝ ኃላፊነቱን ወስዶ በተዋጊ ጀቶች፣ በአጥቂ ሄሊኮፕተሮች እንዲሁም በመድፎች በመታገዝ ጥቃቱን ፈጽሟል ብሏል። በማዕከላዊ ሶሪያ የተፈጸመው ይህ ጥቃት ከዮርዳኖስ የመጣ የጦር አውሮፕላን እንደተሳተፈበትም ታውቋል። የአውሮፕላኑ ባለቤት ለጊዜው ይፋ ባይደረግም አሜሪካ ከዮርዳኖስ ይህንን አውሮፕላን አስነስታ ሊሆን እንደሚችል ግምት ተወስዷል። ከ100 በላይ ወደ ኢላማቸው ከተመሩ አይስቱም የተባሉ የጦር መሳሪያዎችም ጥቅም ላይ እንደዋሉ ፔንታገን ይፋ አድርጋለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ባለፈው ቃል በገባሁት መሰረት የአይስ ሽብርተኛ ወታደሮች በወታደሮቻችን ላይ የፈጸሙትን ጥቃት ተበቅለናል ብለዋል። ከአንድ ሳምንት በፊት ነበር 2 የአሜሪካ ወታደሮች በአይስ ሸማቂ የተገደሉት። ይህ ለጊዜው ማንነቱ ያልታወቀ ታጣቂ በአሁኑ ሰዓት የደረሰበትም ያለበትም አልታወቀም። ፔንታገን ግን በአይኤስ ላይ ጥቃቴን አጠናክሬ ቀጥያለሁ ብሏል። የማዕከላዊ እዝ አዛዡ አድሚራል ብራድ ኩፐር በበኩላቸው አሜሪካ እነዚህን አሸባሪዎች እያደነች መምታቷን ትቀጥላለች፣ በቀጠናው ለእኛም ለአጋሮቻችንም እንተርፋለን ብለዋል። የመከላከያ ሚኒስትሩ ፒት ሄግሴት በበኩላቸው ይህ የጦርነት መጀመር አይደለም፣ ይልቁኑ የቁርጠኝነት ማሳያ ነው ሲሉ ጥቃቱን በተመለከተ መግለጫ ሰጥተዋል። አሜሪካውያንን ካጠቃችሁ በየትኛውም ዓለም ብትሆኑ እናድናችኋለን፣ ዕድሜ ዘመናችሁን እየባነናችሁ ትኖራላችሁ፣ አሜሪካ ታገኛችኋለች፣ ዘግናኝ በሆነ ሁኔታም ትገድላችኋለች በማለት ሚኒስትሩ ተናግረዋል። ዛሬም ያደረግነው ይህንን ነው፣ አደናቸው፣ አገኘናቸው፣ ገደልናቸው ሲሉ ፒት ሄግሴት ጨምረዋል። በአይኤስ ታጣቂ ተገድለዋል የተባሉት 2 ወታደሮች በፔንታገን ይፋ የተደረጉ ሲሆን አንደኛው ሳጅን ኤድጋር ብራያን ቶሬስ ቶቫር ይባላል፣ 25 ዓመቱ ነው። ሁለተኛው ደግሞ ሳጅን ዊሊያም ናትናኤል ሃዋርድ ይባላል፣ 29 ዓመቱ ነው። የአሜሪካ አየር ኃይል የአየር ጥቃቱን ከመፈጸሙ በፊት እንደተለመደው በጦር መሳሪያዎቹ ማለትም የአይሲስ ኢላማዎችን በሚመታባቸው ሚሳኤሎች ላይ የሁለቱን ወታደሮቹን ስም ጽፎ ነበር ጥቃቱን የፈጸመው። ሁልጊዜም ትታወሳላችሁ ይላል በሚሳኤሉ ላይ የተጻፈው ጽሑፍ። ዶናልድ ትራምፕም በትሩዝ ሶሻል ገጻቸው ላይ
በአይሲስ ላይ ከባድ ጥቃት አድርሰንበታል ብለዋል። የሶሪያ መንግስትም ከእኛ ጋር ነው፣ እየደገፈን ይገኛል ሲሉም አክለዋል። በራቃና ጥቃቱ እንደተፈጸመ መቀመጫውን ብሪታንያ ያደረገው የሶሪያ የሰብአዊ መብት ታዛቢ ቡድን እንደገለጸ ቢቢሲ ዘግቧል። የሽብር ቡድኑ ይህንን በተመለከተ የገለጸው ነገር የለም። ከ6 ዓመታት በፊት አሜሪካ የተጠናከረ እርምጃ በአይሲስ ላይ ወስጃለሁ ማለቷም ይታወቃል። የአሜሪካው ፕሬዝዳንት ዶናልድ ትራምፕም የአይሲስን መሪ አቡበከር አልባግዳዲን መግደላቸውን በማወጅ በአይሲስ ላይ ከባድ ጥቃት መፈጸሙን፣ አይሲስ ከዚህ በኋላ እንደማይነሳም ተናግረው እንደነበር ይታወሳል። የተባበሩት መንግስታት ድርጅት ግን አሁንም አይሲስ ከ5000 እስከ 7000 የሚደርሱ ወታደሮች በሶሪያ እና በኢራቅ እንዳሉት ይገምታል። አሜሪካም አይሲስን ለመዋጋት እንዲሁም የነዳጅ ጥቅሞቿን በሶሪያ ለማስጠበቅ አሁንም ጦሯን በሶሪያ አስቀምጣለች። ከ2000 ያላነሰ ወታደር በሶሪያ እንዳላት ይታመናል። በሌላ በኩል የሩሲያው ፕሬዝዳንት ቭላዲሚር ፑቲን ከ4 ሰዓት ተኩል በላይ የፈጀውን ጋዜጣዊ መግለጫቸውን ከሰጡም በኋላ መነጋገሪያ መሆናቸውን ቀጥለዋል። የአውሮፓ መገናኛ ብዙሃን እንከባበር ያሉት ጉዳይ ላይ ትኩረት አድርገዋል። ቢቢሲ እንዲህ አለ። ፑቲን ምዕራቡ ዓለም ሩሲያን በክብር ማየት ከጀመረ ምንም አይነት ጦርነት እናንተ ዘንድ አይደርስም ብለዋል አለ። ልዩ ወታደራዊ ዘመቻችን በዩክሬን የተከፈተው በዋናነት ኔቶ እኛን ማክበር ስላቆመ ይህንን ደግሞ በግድ ማድረግ ስላለብን ነው እንጂ ሌሎችን የመጉዳት ሐሳብ የለንም ብለው መናገራቸው ይታወሳል። በቅርቡ አውሮፓ ጦሩን እያጠናከረ ይገኛል፣ ኢላማ እያደረጉን ነው፣ አውሮፓ ጦርነቱን ከፈለገ ሩሲያ ዝግጁ ናት ማለታቸው ይታወሳል። ቭላዲሚር ፑቲን ይህንን ጉዳይ ረገብ ለማድረግም ይመስላል ምታከብሩን ከሆነ አንነካችሁም ሲሉ ተናግረዋል። የዓለም መገናኛ ብዙሃን በተለይ በምዕራቡ ዓለም የሚገኙትም እንከባበር የሚለውን ቃል ደጋግመው እያራገቡት ይገኛሉ። ዩክሬንንና ሌሎች ጉዳዮችን በተመለከተ ሰፊ ሀተታ ያቀረቡት ቭላዲሚር ፑቲን ዩክሬን ምርጫ ማድረግ የምትፈልግ ከሆነ በምርጫው ቀን ምንም አይነት ጥቃት አንፈጽምባትም፣ ሌላው ቢቀር አንዳንድ እገዛዎችን ጭምር እናደርግላታለን። አሁን ያላት መንግስት ቅቡልነት ያለው መንግስት አይደለም። ያለ ምርጫ ትልልቅ ስምምነቶችን መፈረም አይችልም። እናም ይህ ካልሆነ የዩክሬን መንግስት ተብሎ ሊጠራ ስለማይችል አዳጋች ነው። እኛ ማገዝ ያለብንን ነገር እናግዛለን ብለዋል። ሰላምን በተመለከተም ቭላዲሚር ፑቲን እንዲህ አሉ። የሰላም ተስፋ አለ ወይ ተብለው ሲጠየቁ፣ አዎ እኛም በቀጣዩ ዓመት ከወታደራዊ ግጭት ነፃ ሆነን ሰላም መሆን እንፈልጋለን። ነገር ግን የሚቀድመው የጦርነቱ መሰረታዊ ምክንያቶች መፈታታቸው ወይም አለመፈታታቸው ነው ብለዋል። ኔቶ የማይስፋፋ ከሆነ ምንም አይነት ጦርነት አይኖርም ያሉት ቭላዲሚር ፑቲን እኛ እነርሱን ለማክበር እንደሞከር ነው እነርሱም እኛን ማክበር ሲጀምሩ ያኔ ሰላም ይሆናል ብለዋል። ዓለም አቀፍ ትብብርንም በተመለከተ ከብሪታንያም ከአውሮፓም ጋር የመስራት ችግር የለብንም፣ ነገር ግን በመከባበር ላይ ይህም መመስረት አለበት ሲሉም ተናግረዋል። ለሁሉም ጥቅም ሲባል እዚህ ነጥብ ላይ ብንደርስ የተሻለ ነው ሲሉም አክለዋል። ካሊኒንግራድንም በተመለከተ የምዕራቡ ዓለም ካሊኒንግራድን ከብቤያለሁ የሚል ስሜት አለው። አዎ እንረዳለን፣ ነገር ግን ከበባውን መስበር የሚችል አቅም እንዳለን ይታወቃል ብለዋል። በአሜሪካው ፕሬዝዳንት ዶናልድ ትራምፕ አማካኝነት የሰላም ስምምነት እንዲደረግ የተጀመረውን የሰላም ጉዞ በተመለከተም ነገርየውን አድንቀው አሁን ኳሷ በምዕራቡ ዓለም ሰዎች እጅ ላይ ትገኛለች ብለዋል። የአውሮፓ ስፖንሰሮች ኪየቭን በተመለከተ የሚያስቡትን ነገር ሲያስተካክሉ ሰላም እንደሚመጣም ተናግረዋል። ወደ ጠፈር ሩሲያ መሳሪያ አምጥቃለች የተባለውን ጉዳይም በተመለከተ አዎ ሚስጥራዊ መሳሪያ አለን በማለት በነገሩ ለማፌዝ ሞክረዋል። ሳይንቲስቶቻችን በጠፈር ላይ እየተከናወነ ያለውን ነገር በሚገባ ያውቃሉም ሲሉ ነው ቭላዲሚር ፑቲን የተናገሩት። የጦር ሰራዊታቸው ከጊዜ ወደ ጊዜ እየተጠናከረ እንደመጣ የተናገሩት ቭላዲሚር ፑቲን ከ400,000 በላይ ሰዎች የሩሲያን ጦር ለመቀላቀል በበጎ ፈቃዳቸው ፈርመዋል ብለዋል። የሩሲያን ሀብት አግዶ ለዩክሬን ለማውረስ እየጣረ ለሚገኘው አውሮፓም መልእክት አስተላልፈዋል። ይህ ነገር ለራሳቸው መጥፎ ነው፣
ምስላቸውን ይጎዳዋል። የሚወስዱትም ከሆነ የሆነ ቀን መመለስ እንዳለባቸው ጠንቅቀው ሊያውቁ ይገባል ብለዋል። ቤተሰብን በተመለከተም ወንዶችም ሴቶችም ልዩ ሚና መጫወት እንዳለባቸው፣ እናትነትም አባትነትም የሚከበር ነገር መሆኑን አስረግጠው ተናግረዋል። በምዕራቡ ዓለም ያለውን ጣጣ በማሰብ ነው ይህንን የተናገሩት። ፈጣሪንና ሩሲያን በተመለከተም እኔ በእግዚአብሔር አምናለሁ፣ እግዚአብሔርም ከኛ ጋር ነው፣ ሩሲያን መቼም ቢሆን ፈጣሪ አይተዋትም ሲሉም ተናግረዋል። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ሰላም ለዓለማችን።